ያው እንግዲህ ልጅህን ለልጄ ዋልከው መሰረት እንደወጉና እንደዋሉ ይሁን እየሰጥቻለሁ። እሺ አባቴ። ተባረክ ልጄ። ያው እንግዲህ በጉዳዩ ዋላችን መሰረት ቤት ወስደህ 19 ዓመት እስኪሞላት ድረስ እንዳየትም አልጋ ከመጋራትም ውጪ እንደሚስት ትሆናታለህ። አረ አያስቡ አባቴ። ከሽማግሌዎቹም ከእርሶም ቃል ሳልወጣ አይንዬ ለአቅመ ሔዋን እስክትደርስ ድረስ ትምህርቷንም እስክታጠናቅቅ ሳልነካት አብሬያት ልሆን አሁንም በእርሶ ፊት ደግሜ ቃል እገባለሁ። አንቺም ለባልሽ ታማኝና ታዛዥ መሆን የሚልሽን እየሰማሽ የሚያዝሽን እየፈጸምሽ ለመኖር ቃል መግባትሽን አትዘናጊ። እንግዲህ ነገም አይደል አዲስ አበባ የምትዘልቁት? በሉ ካሁን ጀምሮ የጉዞ ዝግጅታችሁን ጀምሩ። እሺ አባቴ፣ እሺ አባቴ፣ ምንም ችግር የለም። ይሄን የሚያክል ቤት ያንተ ቤት ነው? አይ ከዚህ በፊት የኔ ነበር። አሁን ግን የኔና ያንቺ መኖሪያ ነው። እንኳን ደህና መጣት። እሷ ደግሞ ማን ናት? ስንዱ እባላለሁ። የኪኪ ማለት የካልቤቢ ሰራተኛ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ እናቴ። እንግዲህ ይሄ ለአዲሷ ሙሽራችን ትንሽ ነገር ነው አይደል? አረች ደግሞ ምን አላት? ከዚህም በላይ ይገባታል። ወደ ውስጥ እንግባ። እንግዲህ እንኳን ደህና መጣሽ ወደ ንጉሱ ፓላስ የኔ ንግስት። ንግባ። እሺ ነይ። አይንዬ ፒስኪ ባክሽ። እሺ እሺ። ምን ነው ጠበሽኝ? እናንተ ራሳችሁ ምን ሆናችኋል? ሰው እንዴት አንድ ገበታ ላይ አንድ ላይ ቀርቦ ጸሎት ሳያደርግ እንዴት ይበላል? እንደ እንስሳ እንደው ዝም ብሎ መታፈስ። እግዚኦ። እንኳን ወደ ናፈኳት ሀገሬ በሰላም መጣሁ። እሺ መቤት ታዛዥ ነኝ። ጸልይ። ብሏ ባርከው እንጂ። እሺ ብሉ እንጂ። አይ እኛማ ቆርሰት ሰጠናለህ ብለን እኮ እየጠበቅን ነበር። ቁረሱን ወሰዱ። ቢ እናቴ ቢ።
ወይ ስንዱ አታስጨንቅኝ እንዴ ጉርሻ አልወድም እያልኳት በአፋፌ እንደዛ ተቀጥቅብኛለች። እንግዲህ ምን ታደርገዋለህ? ሄድክባት እንጂ አልመጣችብህ። ቻል ማድረግ ነው። ኪኪ ልጅቷ ግን አንደኛ ነገር ናት አይደል? ታዲያችን 4 ዓመት አይደለም 40 ዓመት ቢጠብቁስ? ምን እያልሽ ነው እንዴ? እኔ ራሱ እንዴት እንደሚደርስና እንደሚያልቅ ግራ ገብቶኛል። ጭራሽ ምንድነው የምታወሪው አንቺ? ትጨማምሪያለሽ እንዴ? አይ እንግዲህ አይሆንም አልኩ። አንተ ላርገው ብትል ራሱ እኔ አልፈቅድም። ነችና ደሞ ቃለን አፍርሰክ ልጅቷን ልነካት የወሰንክ ቀን የጉዶ ጋብቻ መሆኑ ይቀርና ያለ እድሜ ጋብቻ ይሆናል። ያለ እድሜ ጋብቻ ደግሞ ኃጢያትም ነው ወንጀልም ነው። ችን ተወዳለች ስምዱ። እባክሽ ሱማ ምን ዛስ ቢሆን ለሽማግሌዎቹም እየተገዝቼ አይደል እንዴ እነሱን አስፈቅድ ይዣት የመጣሁት። ስለዚህ ቻል ማድረግ ነው። ምን አማራጭ አለ? ስንድዬ ቡናውን እኔ ላፍለው። ኧረ አይሆንም አይንዬ፣ ዛሬ እንግዳ አይደለሽ? ባይሆን አረፍ በይ። ታሽስ እኔ ምንሽ አይንዬ፣ እንዴት ነው ክፍሉ ተመቸሽ? ወደድሽ? እንትን እኮ አልጋው ካልተመቸሽ ክፍሉ እንትን ትልቁ መኝታ ቤት እኮ መሆን ትችያለሽ። ግድ የለም አሁን ያለውበት ተመችቶኛል። እዚያ ቀኑ ሲደርስ እገባለሁ። ኧረ እባክሽ አይኔ፣ እኔ እኮ እንደሱ ማለት ፈልጌ እኮ አይደለም። መኝታው ካልተመቸሽ ወይም ክፍሉ ከጠበበብሽ ትልቁ መኝታ ቤት መሆን ትችያለሽ፣ እንቀየር ነው። ባይሆን ግን ሌላ ትርፍ መኝታ ክፍል ካለ እዛ በገባ ደስ ይለኛል። ለምን? ምክንያቱም ክፍሌ ካንተ አጠገብ መሆኑን አልወደድኩትም። ነተጨን ባለው የገጠር ሰው ይላል። አታ የመጨረሻ ተስማምቶ የለ እንዴ? እውነቴን ነው። ከቤርጎ ይልቅ እርጎ ነው የሚስማማ። በዛ አይነት አጎት ጋር አንድ ወጥ ጥሩ ያስባል። ለማንኛውም እንኳን ደህና መጣ። እንደውም ዛሬ ቦታ ቀይረን የገቢ እንደ ጉድ ይቀወጣል። ወይ መቀወጥ። አንተ ምን አለብህ አባቴ? ሌላ ታሪክ ተፈጥሯል እባክህ። ማለት ምን ታሪክ ነው ደግሞ የተፈጠረው? ለነገሩ እዛ ያለው ነበር ደውዬ ልነግርህ የፈለኩት። አንተ አላጋጭ ነህ መቼም። የሆነ የተፈጠረ አዲስ ነገርም አለ። እሱን እኮ ነው የምልህ። ላገባ ነው ማለት ያገባው። የሆነ ነገርማ አጭሰሃል አይደል? የምሬን እኮ ነው። ይኸውልህ አይንዬ ትባላለች። ያጎቴ ልጅ ሰርግ ላይ ነው ያየኋት። ወይ ብታያት እኮ ወይ ብታያት ልብ ወከክ የምታረግ እኮ ነች። በቃ ምን ብዬ ልንገርህ? ታውቃለህ በጣም ብዙ ሴቶች አበሉ። በቃ እንደሷ ግን ልቤ ደነገጠላት የለችው። ትለያለች ስለ መሰጥ አታ ከምር ነው እንደዚህ የምታወራው? ጉዶ ይህ ባህል በርግጥ ብዙ ቦታዎች አለ። ለምሳሌ ያህል እኛ ሀገር ብትመጪ አንዲት ለአቅመ ሔዋን ያልደረሰችን ሴት ለአቅመ ሔዋን እስክትደርስ ድረስ እየተንከባከበ ቤት ወስዶ የሚያቆይ ባል አለ። ግን ይሄ የሚሆነው ባልየው ለቃሉ ታማኝ ሲሆን ብቻ ነው። በእኛ ሀገር ግን የጉዶ ጋብቻ ነው የሚባለው። በርግጥ ልጅቷ ካልወደደች ቤተሰቦቿ ቢፈቅዱ እንኳን በግድ ወደ ባለቤት አትወሰድም። እና አንቺ ካሌብን ልብሽ ፈቅዶ ነው እሺ ብለሽ የመጣሽው? እና ብቻ ገና እንዳየሁት ነበር ልቤ መምታት የጀመረው። ያንተ ልብ ደግሞ ላገኘ ሴት ሁሉ አይደል እንደሚመጣው? አረ ለአይንዬ ግን ተለይቷል። ለሷ በጣም ነው የመጣው። ደግሞ ደጋግሞ ነው የመጣላት። ልጅቷን እኮ ብታያት እኮ የሆነ የተሳለች ስዕል እኮ ነው የምትመስለው። እና ቆይ አገባሁት እያልከኝ ነው? ያው እንደዛ በለው። ሌላ ሰው እንዳይወስድብኝ ብዬ እንግዲህ ለጊዜው ወደ ቤት አስገብቻታለሁ። ግን በገደብ ነው።
ለ4 ዓመት ያህል የምትታይ እንጂ ማትበላው ናለሽ። ምን ያስቃል? ከዚህ በላይ ምንም ያስቅ ነገር አለ እንዴ? ከገጠር አምጥቼ ሚስት አገባው ያልከኝ እኮ ነው። ትዳሬ እንዳልሙት መላጥ ነው እንዴ አንተ ደግሞ? አንቺ እዚህ ስላለሽ ደስ ብሎኛል። እኔም በጣም ነው ደስ ያለኝ ስለመጣሽ። በርግጥ ካሌብ ገጠር እያለ 10 ጊዜ ነበር እየደወለ ስላንቺ ውበት፣ ቁንጅናሽ፣ ስለማማርሽ የሚነግረኝ የነበረው። በርግጥ ከመጣሽ በኋላም ከተነገረልሽ በላይ መሆንሽን አይቻለሁ። በርግጥ እኔም ካሌብን መልኩን እንጂ ባህሪውን አላውቀውም። እስኪ አንቺ ንገሪ፣ ካሌብ ግን ምን አይነት ሰው ነው? ያለፈውን ትተን ወደፊት ምን አይነት ሰው እንደሚሆን ብናወራ ይሻላል። ከንግግርሽ ጥሩ ባህሪ እንደሌለው ተረድቻለሁ። መቼም ሴት ነሽና አትጨክኝብኝም። በርግጥ እኔም ማይያም ትንሽ እንደቸኮልን እናውቃለን። ግን አንቺ ስለ ባሌ እውነታውን ከነገርሽኝ ላይረፍድብኝ ይችላል። አረ አይንዬ እንደዛ አይደለም። አረጋጊው እንጂ ምን ሆነሻል? እንደዛ ማለት እኮ አይደለም። በርግጥ ቤተሰቦቹን በመኪና አደጋ ካጣ በኋላ ትንሽ ወቶ ተመሰቃቅሎ ነበር። ቤተሰቦቹ በሙሉ እንደሞቱ አውቃለሁ። በመኪና አደጋ እንደሞቱ ግን አልነገረኝም። የእናቱ ወንድም ሞተው እናትና አባቱ እንዲሁም 2 ታናናሽ እህቶቹን ጨምሮ ወደ ገጠር ለመሄድ ለቅሶ ለመድረስ በመኪና እየሄዱ እያለ ድንገት መኪና ክፉኛ ተገለበጠና 4ቱም ባንዴ ነበር ህይወታቸው ያለፈው። ይገርማል። እሱ ግን ይሄን ታሪክ ለምንድን ነው ያልነገረኝ? ይሄን ታሪክ እንኳን ለሰው ሊያወራው ይቅርና ለራሱ ድጋሚ ማስታወስ የሚፈልግ አይመስለኝም። ቆይ ታዲያ እሱ የት ሆኖ ነው ሊተርፍ የቻለው? በወቅቱ የ5ኛ ዓመት የጅማ ዩኒቨርሲቲ ተማሪ ነበር። ፈተና ስለነበረበት ያጎቱን ለቅሶ መድረስ አልቻለም ነበር። ፈተናው ግን በዚህ ብቻ አላበቃም ነበር። በተደጋጋሚ ራሱን ለማጥፋት ሞክሮ ያውቃል። ያሳዝናል። ግን እኮ ሲያዩት እንደዚህ አይነት ህይወት ያሳለፈም አይመስልም። ከዛን ጊዜ በኋላ ያለውን ጊዜና ሰዓቱን በሙሉ ራሱን መጠጥ ውስጥ ደብቆ ነው የኖረው። አይንዬ እባክሽን ለህኪ ታስፈልጊዋለሽ። ህይወቱን እንዲስተካከል የመጨረሻ ተስፋ አንቺ ብቻ ነሽ። እባክሽን አግዡ፣ እባክሽ። እያስጨነቅሽኝ ነው። ትንሽ ፋታ ስጪኝ። አልገባኝም። እና 4 ዓመት ሙሉ አስችሎ ጉልበተኛ ቀፍ ልትተኛ ነው? እንግዲህ አንደኛው ጉልበቴ ሲደክም ሌላኛውን ደግሞ ቀየር አረጋዋለሁ። ታረጋዋለህ ከተፈረደብህ እንዲኮን። ለማንኛውም ይሄን እብደትን አቁምና ወደ ራስ ተመለስ። ምናልባት ከዚህኛው እብደት እየተመለስኩ ቢሆንስ? ቆይም ማለት ነው እድሜዋ ለጋብቻ ለረስ ሴት ቤት አስቀምጦ እድሜው ሲደርስ አገባለሁ ማለት። ይሄ እነሱ ባህል ነው። አንድን ሴት ከወደድካትና ካፈቀርካት እንደ ወግ እንደ ባህላቸው ሽማግሌ ትልክና ያችን ሴት የራስ ታደርጋታለህ። ለሽማግሌዎችና ለቤተሰቦቿ ቃል ገብተህ ቤት አምጥተህ ታስቀምጣታለህ። ግን መንካት ሌላ ነገር ማሰብ አይቻልም እኮ። ዝም ብላ አይና ነው ያየህ። በርግጥ ሌላ ሰውነት ክፍሏን እኮ ማየት ይችላል። የማይቻለው መደባበስና መንካት ብቻ ነው። አስበዋል ዛክ፣ ይሄ ባህል እዚህ ከተማ ውስጥ ቢመጣ? ኧረ ይምጣ። ታየኝ እኮ መጀመሪያ እሷን አሳድግ፣ ከዛ ደግሞ የምትወልጂን ሳሳድግ። ቀልደኛ ነህ አንተ። እኔ የምልሽ ወይ እንዲያው የከንፈር ወዳጅ ሳልነበረው የሚያስቅ ነገር ተናገርኩ እንዴ? አይ እኔ እንደዛ ለማለት ፈልጌ አይደለም። ይሄን ነገር የምናጣራው ከማግባታችን በፊት ነው ብዬ ነው። አለው ማለት ነው። እሱ ግን ሴት የሚባል ነገር አላውቅም ነበር ያለኝ። አሁን እኮ ይሄ አያሳስብም። አሁን አንቺን አውቆሻል፣ ለአንቺ ተሸንፏል። አሁን ላይ ልቡ ንግስት አንቺ ብቻ ነሽ። ምን ነው ቆየሳ? ድሮም እንደዚህ ያመሽ ነበር? ተመስገን ፈጣሪ ሆይ። በፊት ትንሽ ሲያመሽ እኔ ነበርኩ ብቻዬን ቁጭ ብዬ ማስበው። አሁን ግን ሌላ የሚጨነቅለት ሰው አግኝቷል። ተመስገን ነው እንግዲህ። ይገርማል። ለካሌብ በጣም እንደምታስቢለት ያስታውቃል። አዎ ካሌብ ልክ እንደ ወንድሜ ነው የማየው። በጣም ነው የሚያሳዝነኝ። ነፍሳቸውን ይማርና ቤተሰቦቹም ቢሆኑ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ነው የሚያዩኝ። ልክ እንደ ቤተሰብ ነበርኩኝ። ለመሆኑ ስለላ አሳሰባል? ምላስ ፍቅረኛ አይደለች እንዴ? ምን ማለት? እሱን አንተ አልክ። ቆይሉ ለምንድን ነው ይሄን ያለ የምትጠላት? የምትጠላት ሳይሆን
እንዴት ነው ልትወዳት ያልቻልከው ብለህ ብትጠይቀኝ እኮ ይሻላል። ዛክ ለኔም እኮ ግራ የገባኝ ጥያቄ እኮ ይሄ እኮ ነው። በጣም ብዙ ጊዜ ደጋግሜ ራሴን ጠይቄዋለሁ። ልወዳት ሞክሬያለሁ፣ ልቀርባት ሞክሬያለሁ። ግን በቃ እኔና እሷ የተለያየ ሰዎች ነን። በፍጹም ልንቀራረብና አንድ ልንሆን አንችልም። ቢሆንም መጀመሪያ ስትገናኙ ይቅርብልህ ልትላት ይገባ ነበር። ዛክ እሷ ለትዳር እንደማልፈልጋት ሚሊዮን ጊዜ ደጋግሜ ስነግራት አጠገቤ ነበርክ። ሉላ ሚስት ለመሆን ምን ያሰፋል? እስቲ ንገረኝ። ቆንጆ ነች፣ በዛ ላይ ከማንም በላይ ታፈቅርሃለች። ምናልባት እኔ ባለመሆን የሚያንሰኝ ነገር ሊኖር ይችላል። አሁን አገቦ የልግራ ያጋባኛል ነበር። ለሷ ባለመሆን ያልኩ። ለማንኛውም አሁን መሄድ አለብኝ ወዳጄ። አቤት። ምንድነው ደግሞ? አንተ ደግሞ ከመጀመሩ ነው ስምህ ሊዶ እንዴ? እየቀለድክ መሆን አለበት ነው ወይስ የገቢላ ለመጋበዝ? ወንድሜ አንተ ምን አለብህ? እስከፈለግከው ሰዓት ድረስ ጠጣ። ባይሆን የገቢውን ወጪን ይሸፍናል። ብቻ ባልሆኛለሁ ልትለኝ ባልሆነ እና ስማ፣ ይሄ ኪኪ እኮ አግብቷል። ከዚህ በኋላ ትልቅ ሰው ሆኗል። እዛም እንዳሉኝ ታውቃለህ? አሁን ለመድሸኛ ልጅ ለመድሸኛ ልጅ። አቤት ደስ ሲል! አቤት አቤት አቤት! ሰይ ላገባ ነው ኔስ ላገባ ነው በጊዜ ልገባ ነው አጃባቴ መች እውነት ግን ኪኪ ነው። በጊዜ ልግባ ኪኪ አሁንም ገርማ እንዴት አመሸ? ደህና። እኔ እንዴት እስከዚህ ሰዓት ታመሻለህ ነው ያልኩት። ገና በመጀመሪያ ቀን ለአባይና ለሽማግሌዎች የገባውን ቃል ማጠፍህ ነው እንዴ? የገባሁት ቃል ማምሸትን ይጨምራል እንዴ? ለማናቸውም ለዛሬ ይቅር ብያለሁ። ከዛሬ በኋላ ግን ከ12 ሰዓት ዝንፍ ትላትና ውርድ ከራሴ ዲንችና ይኔ ኧረ ጉድ መጣ። ማምሸት ተከልክዬ፣ መጠጣት ተከልክዬ፣ እንትኑን ተከልክዬ እንዴት ነው የምንዘልቀው እንዴ? ጠጥቼ መጥቼ እንደዚህ ማጋጎፈላች ሰክሬ የመጣውለትማ በኮብልስቶ ነው የምትለኝ። እንኳን በጊዜ መጣ። ፈገግታሽ ግን በጊዜ የመጣው ሳይሆን በጊዜ የመጣው ነው ይመስላል። እሺ ቆይ አሁን እራት ላቅርብል? በላው። አሁን አበላችሁ። አሁን ሂጂ እንደራስ ይታጠባል። እኔ ለእግርህ ነው እባክህ የመጣሁት። እግሬ ምን? እግሬን ላጥብህ። አንቺ ነሽ እግሬን የምታጥቢኝ? አሁን ቁጭ ብለህ ልጠብህ ወይስ ቆመህ ልጠብህ? ኧረ እባክሽ እኔን እያታስጨንቂኝ እንዴ። እግሬን መታጠብ ካለብኝ ምን ራሴ እታጠባለሁ። ቁጭ በልና ልጠብህ እኮ። ቁጭ በል እኮ አልኩህ። ምን ነው? ኧረ አይንዬ እግሬ ያልኩሽ ምን ራሴ እታጠባለሁ። እስኪ ልጠይቅ፣ እኛ ቤት የመጣ ሰዓት እማዬ ያን እግር ስታጥብ አላየህ? አይቻለሁ፣ ግን እኮ እዚህ ገጠር አይደለም። ለባል ያለኝን ክብር ለማሳየት የግድ ጫካና ተራራ መኖር የለበትም። የትም ቦታ ቢሆን ያለኝን ክብር እሰጠዋለሁ። እንደፈለግሽ ልታከብሪኝ ትችያለሽ፣ ግን እግሬን አልሳጥብሽም። በቃ እያየሁት ያደኩት ባህሌ ነው አልኩ፣ ባህሌ ነው። ደግሞ አምሽቴ መጥተህ ያስጨነቀኝ አይበቃም? ለምንድን ነው አሁን የምታስቸግረኝ? ኧረ እባክሽ እኔ እንዴ እኔ ምንድን ነው
በቃ ሻት ቆጭሽ በቃ ሁለተኛ አላምሽም አልኩሽ አይደል እንዴ ታውቃለህ ከቤተሰቦቼ ከምንም በላይ ምናቸው እንደሚያስቀናኝ ታውቃለህ ልክ ያለፈ መከባበራቸው እኮ አስጎንብሰው እግር ያሳጠቡ መከባበር ምን ችግር አለው ዓለምን የፈጠረ ጌታም እኮ የሐዋርያትን እግር ዝቅ ብሎ ነው ያጠበው እኛ ታዲያ ትህትናን ከሱ ካልተማር ሌላ ከማን እንማራለን አይኔ ይሄው እንደምታየው ነው እኔ እኮ እግር ያልቆሽሽም ያየ እግር መቆሸሽ ልትነግረኝ ነው ኧረ በለ አንቺ ተቆጪ ብቻ ተመስይ ነበር ለካ ይለኛ ይወጣልሽ ነገረኛ ሆነሻል ለባለ ያለኝን ክብር ለማሳየት የግድ እግር መቆሸሽ የለበት አየህ ትዳር ማለት ዝቅ ማለት ነው ሁለታችንም ዝቅ ማለት እንጀምር ጎጆአችን ደግሞ ከፍ ማለት ይጀምራል ደግሞ እንደ ትዳር አማካሪም ያረግሻል እኔ ምልሽ አይኔ ቅድም እነግርሻለሁ ጠይቅሻለሁ ያልኩትን ነገር ሳልጠይቅሽ ይሄ በትዳር የመከባበር ያልሽው ነገር እንዴት ነው እግር ማጠብ ብቻ ነው ወይስ ገላ ማጠብ ነው ያካትታል እንዴ ምን ያደርግሽ ነው ለማናቸውም ነገ ቤተክርስቲያን ስለምንሄድ በጊዜ ተነሳ ቤተክርስቲያን እና ሰንበት ማዲ ይልክ ሄዳን እንዳመልጠን ማልደን 10 ሰዓት መነሳት አለብን እንዴ እርግጠኛ ነኝ 10 ሰዓት ያልሽው በፈረንጅ ነው እንጂ በኢትዮጵያ አይደለም አይደል እንዴት ነው የዘልቀው ጭራሽ 10 ሰዓት አይኔ ቆይና ሳለው ቋንኩሽ እኮ ወይኔ አረ መጣው ቆይ አይኔ ፈረንጅ አራሳት አረ ቆይ በስ ዛኪ ነገረኝ እውነት ነው ዛኪ ነገረኝ እውነት ነው ወይ ምንድነው ታሪክ ንገረኝ ዛኪ ነገረኝ እውነት ነው ወይ አፋይ ቋጥር ግንዘብ መቋጠር አይችልም ምንድነው የሚሻለው ቆይ ስለዚህ ሚስት አግብተሃል የነገረኝ እውነት ነው አዎ አግብቻለሁ አንደኛ አትጩይ እጮሃለሁ አትጩይ ሁለተኛ ሾካክ ብለሽ ነገባሽ ቀጥልሽ እኮ እኔን ውጪ አዎ ውጪ ምን ታፈጫለሽ ውጪ ሁሉንም ነገር ይኸውልሽ ሉላ ውጪ ተገናኝተን እናወራለን በሌላ ሚስት ካመጣን በኋላ ምንድን ነው የምነጋገረው ኧረ እባክሽ ሚስቴ ትሰማለች ኧረ አትጩይ ምን ሆነሻል አንቺ ውጪልኝ ውጪ ተገናኝተን እናወራለን አልኩሽ እኮ ጭራሽ እኔን ውጪ ትለኛለህ እባክሽ ጭራሽ እኔን ውጪ ትለኛለህ አበስኩ ገበርኩ ካሌብ አንተው አይንዬ ምንድነው እሱ ምን እያደረግሽ ነው ምን ላደርግ ይመስልሻል ልሄድ ነው ድሮ ምን እንጋጠፉት ቤቴ በየዚ ቤት መምጣት ነበር አይንዬ እባክሽን ተረጋጊ ነይ እስቲ አሪያቱ በያንድ ነይ ቁጭ በይ እስቲ ሁሉንም ነገር እኔ እነግርሻለሁ እባክሽን አንቺ ብቻ ተረጋጊ እኮ ባይኔ ካየሁት በላይ ምን ልታስረጂ ነው እላዩ ላይ እንዳሯደሩ ቂብ ብላ አናሩን ነክሳ ኮን አዩዋት አቦ ያለ ማፈሯ ድሮስ ጥራዝ እንጠቅ ከተማ ሴት አይደለች አይንዬ እንግዲህ ምን ታረጋለሽ ልጅቷ እንደሆነ እንደዚህ አይናውጣ ናት ስርዓት የሚባል ነገር ካታውቅም አግድም አደግናት ቀድሞውን ፊት ባይሰጣት ኖሮ እንደዚህ አይናውጣ ትሆን ነበር ብቻ ያየያ ስልክ አልሰራም አለኝ እንጂ ሰርቶልኝ ቢሆን ኖሮ ባል ብሎ ያመጣልኝ ሰው ጉድ አፍረጥርጬ ነበር የምነግረው ብቻዬን ነው የምኖረው ብሎ እንደዚህ ጉድ ያድርገኝ ይሄ እርሚቶ ኧረ እባክሽ አይንዬ ተረጋጊ እባክሽ ኧረ እባክሽ በር ዘግቶ አሁን ምን ይሉታል ቆይ እሺ እንዴ ኧረ እባክሽ በሩን ልቀቂውና ውጪ አልወጣም አልኩ አልወጣም
እስኪ እንደምታመጣ ይሃለሁ ምንድነው አንቺ የምትፈልጊው? እኮ ችግርሽ ምንድነው? አታለኸኛል አሞኝተኸኛል አገባሻለሁ ብለህ ህይወቴን ተጫውተህበታል ጭራሽ ደግሞ መቼ ነው አንቺን አገባሻለሁ ያልኩት? አንቺ እኔና አንቺ አብሮ ከመተኛት ውጪ ሌላ ነገር ነበር እንዴ? እና የእናት ጓሮ ይመስላል እንደፈለኩኝ ተዞር የምትል አንቺ ድምጽ አንደኛ ይኸውልሽ ሚስቴ በጣም የተከበረችና ስርዓት ያላት ሴት ነች። ሁለተኛ ጥበሽ ውጪና ተገናኝተን እንነጋገራለን አልኩሽ። እባክሽ ሉላ ለምንሽ እባክሽን። የማንንም ይጻል ለማሳደግ አመት ሚስቴ ስትላከፍር እንዲያው ትሰማኛለህ? ያለ እድሜ ጋብቻ ፈጽመሃል ብዬ ከሰሃለሽ። እሺ እዚህ ሆነሽ ነው ታደምከሽ? ውጪና የምትፈልጊው ነገር ማድረግ ትችያለሽ። ኧረ እባክሽ ኧረ ሉላ ኧረ እባክሽ ለምንሽ ኧረ ስለፈጠረሽ ኧረ እባክሽ ውጪ። ትሰማኛለህ? ይችልስ ከዚህ ቤት ሳታስወጣ መቼም ቢሆን አንወጣም። እሺ ወይ ታጋይ ኧረ እባክሽ ሉላ ኧረ እባክሽ ያ ነገር ሳትከሺ ምን አይነት አውስተኔ ገባ ሳይቸግረኝ ወስኩሽ ያለዞይ አንቺ ምን ነው የምትፈልጊው? ቆይ ምን ይምጣልኝ ነው የምትይው? ቆይ እንጂ በላይ ላይ ሚስት ካመጣህብኝ በኋላ ከዚህ በላይ ምን ሊመጣ ይችላል? ምን ይመጣል? ሚስት ነሽ አንቺ ከመጀመሩ ወይኔ ሚስት ይወሽ በይ ይሄ አፍ ማያስከፍት ቀልድሽን ይዘሽ ሁልክ ብለሽ ውጪ። ሌላ ችግር ውስጥ ሳንገባ ሉላ ዛሬ ላጋጭሽ ነው። አልወጣም አልኩህ አልወጣም። እስኪ ምን እንደምታመጣ ይሃለሁ። አንቺ ውጪልኝ። ምንድነው የምትፈልጊው አንቺ ከኔ? ታሳብደኝ ነው እንዴ? ዞር በይ ውጪልኝ እኮ አልኩሽ። ውጪ። ይኸውልሽ በሩን ገንጥዬ አንጠልጥዬ አውጥቼው እነግርሻለሁ። አልወጣም። ኧረ ኪኪ አንቺ ምን አይነት ደረቅ ነሽ አንቺ? ውጪልኝ አልኩሽ እኮ። አልጋ ላይ ጎትተህ ያወጣኸኝ አይበቃህም? አይንሽ ውጣ ፈጣጣ እቺ ደረቅ ምን አባሽ ታፈጫለሽ? ውጪልኝ አልኩሽ እኮ ነው። ውጪ እንዴ! ኧረ ኪኪ አልወጣም። ወይ ሶሽ አልነገርኩሽም እንዴ? እኮ ነች ያማታል ወፈፌ የላት ቆርድ እኮ ነገር እኮ ነች። ወይ ካልሆነ ውሻው ልቀቅባት እንዴ? ምን አለ በእናትሽ ብታረጊው። እስኪ ውሻው ልቀቂና አስገምጪልኝ። አንዴ በጣም ነው ማለት ይግመጣ እንዴ? እኔ እብድ እኮ ነች እንዴ? አብዳ እኮ ልታሳብደኝ እኮ ነው እንዴ? ለነገሩ ነው መጀመሪያም እኮ እንደሚያማጠረጥር ነበር፣ ግን እንደዚህ ወፈፍ እንደሚያደርጋትና እንደለየላት አላቅም ነበር። ጭራሽ ሚስቴ ፊት እቤት ገብታ መኝታ ቤት ውስጥ ገብታ አልወጣም ትላለች እንዴ? እና ምን ታርግ? ገና ለገና ገባሉላ ተስፋ ያደረገችበት ሰው ሌላ ሴት ልጅ ሲመጣበት ከዚህ በላይ ምን ማድረግ ትችላለች? ለዚያውም ገና እድሜ ያልደረሰ ሕፃን ልጅ። ሳይዋደዱ መጋባት አለ እንዴ? እሷ ግን ትወዳለች። እኔ አልወዳትማ። ታዲያ ለምን አብራታን ሱላ ተጋፈፍክ? አንተ ደግሞ ወጋችንን የሞይ ለቅሶ አታርገው እንጂ ምን ሆነናል? በቃ እኔ ሴት ልጅ ከዛ ነገር ውጪ ሌላ ነገር አስቢያት አላቅም። በቃ እሱማ ይቺን ለሶስት ቀንም አርፈ መቀመጥ ገርሞኛል። መቀመጥ ማለት ነው ወርጄ ነው ወይ ተገድጄ እኮ ነው። ዋናው ጥያቄ 4 አመት ሙሉ በዚህ ሁኔታ ይዘለቃል ወይ ነው። ለኔም እኮ ግራ ይገባኝ ራስም ታት የሆነብኝ ጥያቄ ይሄ ብቻ እኮ። ቸኩለህ እንደወሰንክ እኮ ያስታውቅብሃል። ምናልባት ይሄን ነገር እንደገና ብታስብበት መልካም ይመስለኛል። ምንም ወደ ኋላ መመለስ የለም ዛክ። በዛ ላይ ደግሞ አይንዬን በጣም አፍቅሬያታለሁ። ምናልባት ልብ እየዋሸ እንዳይሆን። እንደውም እንደ ዛሬ ልክ ሆኖ አያውቅም። ልጅቷን እኮ አንተ ስራ ላይ ያትኩ ነው። በቃ ትለያለች ስለ እኮ የሆነ ትለያለች እኮ ነው። በቃ የሆነ ምን ብዬ ልግለጽልህ? ምንድን ነው የሆነ ሴት መልአክ ታውቃለህ? ኧረ ቀስ እንዲያረጋገው እንጂ እንዴ! እውነትም ይሄ ፍቅር የሚባሉት ጉድ እንደው ቃቤ ላይ ሰፍሮብሃል። የምሬን ነው ዛክ። በዛ ላይ ደግሞ ሰላንተም ነግሬያታለሁ። እንደውም ነገ ቤት ምሳ ልጋብዝ ወስኛለሁ። በዛውም አዲሷ ሚስቴን ታያታለህ። ደግሞ በአንተ እይታ ተገመገማትና ከ10 ነጥብ እንይዝና ምን ያህል ነው የሚሰጣት እናያለን። ያው መቼም ከ10 10 ነው። ያው ውበት እንደተመልካቹ ነው ይባል የለ። ምናልባት ማን ያውቃል ከ10 0 መስጣት ይሆናል።
ለምሳ ጉርሻ ደግሞ አመሰግናለሁ። ጋሽ ቅናቱ ወይ አይንዬ እኔ አቀርበው ነበርኩ። አንቺ ደክመሽ ሰርተሽ ዛሬ እኔ ባቀርበው ምን ችግር አለው? በቃ እንብላ። በቃ እድሜ ልኬን አንተን ሳስጠና ነው ብለው ለካ ፈጣሪን አላመሰግንኩም። እንጸልይ። ደቂቃ ለማትሞላ ምስጋና ምኑ ከብዶ ይሆን? ነገ እኮ አይንዬ ትምህርቷ ልትጀምር ነው። መልቀቂያዋን ዛሬ ይዘን ሄደን ትምህርት ቤት ሁሉንም ነገር ጨራርሰን ይመጣ ነው። አረ እና ነገ ትምህርት ቤት ልትሄድ ነው? ምን ነው ቅር አለ? ደግሞ ተስፋምተህ እንዳመጣኝ አትዘንጋ። እኔ የምለው ሴቶች ብቻ የሚማሩበት ትምህርት ቤት አለ ሲባል ሰምቼ ነበር። ምን ነው አንዱ እንዳይጠልፍብህ ሰጋ እንዴ? ደግሞ እዚህም ጠለፋል እንዴ? ኧረ አይዞሽ አይንዬ፣ እዚህ ጠለፋ ሳይሆን ለከፋ ነው ያለው። እዛ ትምህርት ቤት ያሉትስ የሆነ ወጠጤ ምናምን ነገሮች አይደል የተሰበሰቡት? ይኸውልሽ አይንዬ፣ ታዲያ አደራሽ ትምህርትሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። ከማንም ጋር መሰፋፈጥ፣ ይሄ የማይሆን ወሬ ማውራት ምናምን የለብሽም። ቢጠሩሽ ራሱ መዞር የለብሽም። እሺ ትምህርትሽ ላይና ትምህርትሽ ላይ ብቻ። ምን ነው አለሚ የከፋ ትመስላለህ። እንጃ አላቅም። የሆነ ስለ ትምህርት ጉዳይ ምናምን ስታወሪ ውስጤን የሆነ ነገር ረበሸው። ይሄ ግን አውቄዋለሁ። ምንድን ነው እሱ? አይኔ አውቄዋለሁ አልኩሽ፣ አውቄዋለሁ። እንብላ። እንጸልይ። ልጅ ትምህርቷን እንድትማር ማድረጌ ስህተት እንደነበረ ነው እየተሰማኝ ያለው። 9ኛ ክፍል ናት አይደል ያልከው? ሲመስለኝ ልጅቷ ዓላማ ያላትና ጎበዝ ልጅ ናት። ስለዚህ ጥባቁ 4 ዓመት ብቻ ሊሆን ይችላል ማለት ነው። ምን ማለት ነው? ምን እያልከኝ ነው አንተ ደግሞ? እና እስከ 12 ተመራ ውጤት ከመጣላት ዩኒቨርሲቲ መግባቷ ይቀራል? ጭራሽ እዛም ትገባለች? ማን ያውቃል? ወይ እሷ 12 እስክትደርስ የትምህርት ሚኒስቴሩ ወይም የትምህርት ፖሊሱ ይቀየር ይችላል። ወይ ዛክ ባይቀየርስ? እሷ እኮ ነቅንቃ ማለፏ እኮ የማይቀር እኮ ነው። አባቷ ቤት እኮ ስታጠና ብታት ኩራዟን ለኩሳ ሌሊት ሙሉ ደብተሯን እንደዚህ ዛቸክ ብላ እኮ ነው የምታጠናው። ደግሞ ሜዲካል ተምራ ዶክተር መሆን እንደምትፈልግ ነገረኛል። ስለዚህ ዶክተር ለመሆን 6 ዓመት መማር ይጠበቅባታል ማለት ነው። ከዚህ 2 ዓመት ሲቆጠር 8 ዓመት። ሁሉም ነገር ቆይ እንዴት አላሰብኩትም። ስላታ ውስጥ የገባሁት ዋጋ ለዚህ እኮ ነው በስሜት የወሰንከው ጉዳይ ስለሆነ ሊጎዳ ይችላል ያልኩት። እንዴ እስቲ አስበው፣ እሷ ያንተ ሚስት ለማድረግ የግዴታ 8 ዓመቱን መጠበቅ አለበት? እሱንም ሃይስኩል ዩኒቨርሲቲ አንዱ ካልነጠቀ ነው። እኔ ምን አገባኝ? ለ4 ዓመቱ ነው በቃ እኔ ቃል የገባሁት አለቀ። ከዛ ውጪ ምንም የሚለከተኝ ነገር የለም። እርግጠኛ ነኝ ለአቅሜ ዋን እስክትደርስ መንካት አትችልም ነው አይደል ያሉክ? አሁን 16 ዓመት ሆነ አይደል? ከ2 ዓመት በኋላ 18 ይሞላታል። በቃ ከዛ በኋላ አለቀ። ለአቅሜ ዋን ማለት እኮ በሌላ አባባል ትምህርቷን እስክትጨርስ ድረስ ሊሆን ይችላል። ለእኔን አንተ አታገነዝብም እንዴ? ላይሆንም ይችላል። እስኪ ንገረኝ። ቆይ ሉላ አንተ አንሳ ቆንጆ ነች፣ በዛ ላይ ከማንም በላይ ታፈቅርሃለች። ደና ጥሩ ጨዋታ ታመጣና ትሄድና ታቦከዋለህ መልሰህ። ምንድነው የምትዘበራረቀው? ደና ሰው አይቀርም እንዴ? እስኪ በቃ ዛሬ ትንሽ ነች አብረን ካመሽን በጣም ቆየን። እሷ ልጅ ብቻ ነው እንደሚተገበር ማሩ ነው እሷ። እሺ አንበሳ አሁን ገና አባወራ ነው ስትጨርሽ እና ቤቱን ቀይራ በነገራችን ላይ ዛሬው ልጅ አጣኝ። እሺ ጭራሽ የ4 ዓመት ሲገርመኝ እንደገና 8 ዓመት። ወይኔ ኮኪ እንዴ! አረ እንዴ 8 ዓመት ወይኔ! ና ጨምር ትዳበት እባክህ። ምን ነው ቆየ? ድሮም ይሄን ያህል አይመሽ ነበር?
አራንቺ ከመጣሽ ጀምሮ ትቶ ነበር። ለነገሩ ያዛክ የሚባል ጓደኛ እያለ እንዴት አያመሽ? ወይ ቀን እንደዛ ስለተናገርኩት ተቀይሞኝ ይሁን? ወይ አንቺ ምን ተናገርሽና? ሲጀመር መታ የበጠበጠችው ያቺ ዋልጌ ከንቱ የሆነች ልጅ። እንዴት አመሻሽ? ቀጥታ ኧረ በልቼ ነው። ኪኪ አሁን ሰክራል፣ ግባ እናተኛ። ለምን ነው የምተኛው? ሚስቴስ? እኔ ምን እንዴ አንቺ ለምንድን ነው ብቻሽን የምተኘው? እኔስ ለምንድን ነው ብቻዬን የምተኘው? ብቻ መጠጡ መሆን አለበት እንደዚህኛው። ኧረ እኔ ራሴ ነኝ። እባክን ግባ እናተኛ፣ ሰው አታስቸግር። በነገራችን ላይ ስነዲ እሺ ውዷ ሚስቴን እኮ ያየኋት ለመጀመሪያ ጊዜ ወንዙ ዳር ልናፈስ ሲሄድ እሷ ውሃ ልትቀዳ ወንዙ ዳር ጎንበስ ብላ እኔ ልናፈስ ሲሄድ ገና ሳያት ልቤ ወከክ ካላለልሽ መሰለሽ። አይ መለፋደድ። አሁን ካንተ ጋር ነው መከረም መከረም ስትይ እኔ መከረም ያልሽው ላይ አስመሪበት። በቃ እኔና አንቺ 12ኛ ክፍል እስክትጨርሺ ብቻ ነው እንጂ ከዛ በኋላ ምንም ነገር የለንም። በቃ ምንድን ነው ያልከው? አይንዬ እሱ አይደለም የሚያወራው መጠጡ ነው አልኩሽ አይደል እንዴ? ራሴ ነኝ እንጂ እኔ ኪኪ እኮ ነኝ የማወራው። ሌላ ማን አባቱ ነው የሚያወራ ደግሞ? ሌላ ወገን እንተሳሰብ እንጂ እንዴ። እና እሷ ገና ተምራ ዶክተር እስክትሆን ድረስ እኔ በሽተኛ ነው እንዴ? ለማንኛውም አሁን ግባ እናተኛ፣ ሌላውን ጠዋት እንነጋገራለን። እኔ ውድ ሚስት አልቻልኩም እኮ በቃ ተሸነፍኩልሽ እኮ። በቃ ምን ሊያዝሽ? በቃ ልቤ ተሸነፈልሽ። አልቻልኩም። እንዴት አድርጌ ልቻል? ውስጤን ተው ስለው ምን ልቋጠረው? በቃ መቋጠር እኮ አቃተኝ። በነገራችን ላይ ነገ ትምህርት ቤት ማለትሽ እኔ ራሴ ነኝ እጅሽን ይዤ ወስጄ ማስገባሽ ነው። እንደገና እንደ አዲስ ተመዝግቤ ልጀምር እንዴ? እሱ ተይ እባክሽ። ደግሞ እንደገና ተምሬ ጨርሼ መጎለዝ ነው። ለማንኛውም አሁን ግባ እናተኛ፣ ሌላውን ጠዋት እንነጋገራለን። እሺ የተከበሩ ተቆጡ። እሺ የተከበሩ ቴጌ ገብሽ የተኛለው አንድ ዘፈን ስፈልሽ እንዴ? ገባል። ምንድን ነው እኔ አላማረኝም፣ ዘንድሮስ ሌላ ነው። እኔ እችላለሁ እኮ እገባለሁ። እኔ አላማረኝም፣ ዘንድሮስ ሌላ ነው። ኪኪ ብቻው ይተኛል፣ እኔ ብቻው በዚህ ነው። አንቺን ለባልሽ ታማኝና ታዛዥ መሆን የሚልሽን እየሰማሽ የሚያዝሽን እየፈጸምሽ ለመኖር ቃል መግባትሽን አትዘናጊ። አይኔ ምን ፈለክ? ማለቴ ምን ሆነ ነው ካሌብ? ምንም አልፈለኩም። ሳትከፍሽም እኮ ነገር ለማውራት እንችላለን። እኔ ግን ምን አይነት የማረባ ሰው ነኝ? ምን ቀሽም ነኝ? አይኔ ያስቀየምኩሽ አይደል? ግድ የለም አልተቀየምኩም። አይ በነገራችን ላይ ብቅሉ ነው። እሺ እኔ አይደለሁም እኮ ብቅሉ። ወዲያ አባውን ብቅል ያወጣዋል ምናምን አይደል የምትሉት? ብቅሉ ነው ሲለፈልፍ የነበረው። እኔ ሀሳብ ውጭ ነው ይሄ ጉዳይ። ገብቶሻል? እሺ አሁን ግባ እናተኛ። እንዴት ሰው እንዴት ቃሉን ይበላል እንዴ? አይኔ ማን አደረገውም በፍጹም።
የገባሁትን ቃል አፍርሽማ አንቺ ጋር ገብቼ ያጠገብሽማ አልተኛም። ኧረ እኔ ራስ ክፍል ነው ያልኩህ። ሂድና ተኛ። የኔ ነገር ድጋሚ ሳትኩ። ታውቂያለሽ አይኔ ክፍሌ ከገባሁ በኋላ በጣም ከነከነኝ። እንዴት ኪኪ እንዴት ሚስትህን እቺን የመሰለች እንቁ ሚስትህን እንዴት ታስከፋል? እንዴት ታስቀይማለህ ብዬ ራሴን በጣም ወቀስኩት። እሺ አሁን ልተኛ ስለሆነ ሂድና ተኛ። እሺ በቃ ደህና ደሪ። አሜን ደህና ደር። አይ ሄድኩ እኮ ወደ ክፍሌ ልገባ። አይኔ የኔ መንደሪን አይኔ ደህና ደሪ። የኔ ወድሻለሁ። ኪኪ ደግሞ ድጋሚ ይቅርታ ጠይቅ ተከሳሳታ። ይቅርታ ሶሪ። በመጠጥ ደስታ ይገኛል ብላችሁ ይቅርታ መጠን አትለፉ ትቃጠላላችሁ። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ኪኪ አንተ ኪኪ ተነስ እባክህ። ኪኪ ተነስ። ኪኪ ንቃ እንጂ። እሺ ንቃ እንጂ ኪኪ። ምን ሆነሃል? ስንዴ ደህና አደርሽ? ደህና ነጋልህ ግን ለመሆኑ ማታ ይሄን አስቀየምኳታል። ይቅርታ እንደጠየካት ትዝ አይልም እንዴ? አዎ እንዴሽ ነው ሚሞሪክ የሚያስታውሰው? ስጠጣ መጥፎ ነገሮች አሉ እንዴ? ቆይ ስንዴ ቆይ መጀመሪያ ቆይ ሲጀመር ምን አድርጌ ነው ያስቀየምኳት? እኔ በግልጽ ያስቀየምካትን ሰው ማታ ይቅርታ የጠየካትን ነው ተደብቄ የሰማሁት። ለማንኛውም ቁርስ ደርሷል እያለች ነው። ያ ታዲያ እሷ ራሷን የምታቀሰቅሰኝ ነበር እንዴ? እንደገና ሌላ ስህተት? ኧረ ይህንን ይቅርታ ታድርግልኝና ልለፈው እንጂ ማሽ ድጋሚ እሳሳታለሁ። በል ተነስ፣ ትምህርት ቤት ሰዓትም ረፍዶባታል። ቶሎ በል። እንዴ ዛሬ ነው ትምህርት ቤት የምትጀምረው? አዎ ዛክን እኮ ቀጠርነው ነበር ቤት ለምሳ። በዛውም ደግሞ እሷን ትተዋወቃታለህ ብየዋለሁ። ለዛ ነዋ ባለትዳር መሆንን እያወቀ እንደዛ ጨርቆን ለሊት 6 ሰዓት ስገባ ዝም ያለ። አሁን ለማንኛውም ምንም መናገር ነው ያልፈልግም። ልጅቷ ትምህርት ቤት ሰዓት ረፍዶባታል። ቶሎ በል ተነስ በእናትህ። እሺ በዛ ላይ ደግሞ ያለ ባሏ እንደማጎርስ ታውቀዋለህ አይደል? እና እዛ ትምህርት ቤትስ እንዴት ልጎርስ ነው? ወይ ምሳ ሰዓት ላይ አንተ ሄደህ ታጎርሳት እሱ ይሻላል። በል እባክህ አሁን ተነስ፣ ሰዓት የለም። ፍጠን ቶሎ በል፣ እየጠበቀች ነው። ቶሎ በል። እኔ ለምንድን ነው ቆይ ትምህርት ቤት ወሬ ሲነሳ ልቤ እንደዚህ ርብሽ የሚለው? ምናልባት ያዛክ ያለው ነገር እውነት ይሆን እንዴ? እሺ ጉርሾስ የሆነ ወረቀት አትጽፌ እዛም ምሳ ሰዓት ላይ ሄድኩ ላጉርሳት? ገላን መታጠብ ይሄን ነክላ ቆየ። የትምህርት ሰዓት እኮ እየረፈደብኝ ነው። ትምህርት ቤት ለመሄድ ቸኩለሻል አይደል? አዎ ቸኩያለሁ። እኔ ድሮም ቢሆን ማርፈድ አልወድም። እሱም እኮ ዋጋ እንደሚያስከፍለው እያወቀ ማርፈዱን የሚፈልጉ አይመስልኝም። ወይ አይቶ ማን ነው? እኔ አይጥ እንደማሉድ እያወቀ ፈቶ ይለቅቅብኝ። አይጣይታ ነው እንደዚህ ጮኸ። ረይስ ምን ባጫውላችሁ? አሁን አንተ ወንድ ትባላለህ። አይጣይታ ትሮጣለህ። አይጥ እኮ ነች ሮዲያ። አሁን አንተ ወንድ ትባላለህ። ሮዲያ በላው ልብስን ቀይር። አይጧን እኔ ያነሳታለሁ።
እንዴ ምን ሆናችኋል እናንተ? ምንድነው ዝም ብሎ የሚያስቃችሁ? አንቺ በላ አርግሻ ትንሽም እንዴ? እኔ ኦይ ያለሚ ዛሬ በደናችሁ ነው? አረ ትምህርት ቤት ሰዓት እየረፈደ ነው። ቶሎ ቢናሹ ሰላም በርስኪ እቺን ያስማ። አይ አንቺ ደግሞ እኔ ወደ አይ በልቻለሁ ያልኩሽ እኮ። ደግሞ ዛሬ እኔ ትምህርት ቤት ማድረስ ትምህርት ቤቱን የማውቀው መስሎኝ ደግሞ አንተ ምን ትሰራለህ? ውይ አይንዬ ደግሞ ምን አለ ቢያደርስሽ? ያደርሰኛል ብለሽ ነው? አይ ለዚያ እንኳን ገና ነው። በእናንተ ቤት አሁን እኔ ውስጥ ወይራ የሆነ ንግር መናገራችሁ ነው? ምን ስጋ ይዞኝ እንጂ ምን ትልቅ ሰው መስያችሁ ነው እንዴ? ሁለት ወይ ሶስት መንግስት እኮ ነው የበላሁት። አንተን የበሉንስ ማን እንጠራቸው? በሉ እኔ ልሂድ። ደግሞ ገና በማማሾ ቀን አርፍጃ ልባል እንዴ? በይ ወዴት? ቆይ አብረን ነው እንጂ ምን ሄደው አይንዬ ላይ ብቻማ የለም። በሰላም ቆይልኝ ስንድዬ። እሺ አይንዬ እኔ ምንሽ ለምሳት መጫረሽ እንዴ? በደንብ ነው። አሁን እኮ ሃይስኩል ተማሪ ነች። ከትምህርት ቤት በኋላ ቤት መጣ ያለው ነገር ተቀማምሳለች እንጂ ግድ የለም እዚው ተማሪው እንደሆነ እሆናለሁ። አታስቢ። ደግሞ ሆዴም ችሏል። የሆዴም በሆዴ ነው የሚባለው። ጠግብ ያለው ለማለት ፈልጋ እኮ ነው። ነው እንዴ? እሺ እናመሰግናለን። ትርጉም በስለሽ ነይ ቢያንቺ ቦርሳ እንዴት ነው? ያምርብኛል። መሸከምማ እንዳንተ ነው። ደግሞ ቦርሳውን ያልኩት ሌላ ምንም አጠናክር። አራንስ ምን ጉድ ነሽ? ና እንሄዳለን። ፈጣሪው ይባርክ። አትለያቸው። ረጋቤ ብላ ያለ ልክ እንደዚህ የምትፈጠኝ ከሆነ አላማችን ሁሉ ገደል ነው የሚገባው። ቆይ እንዴት የገጠር ምሳምቶ ሲያገባ ዝም ብለህ ታይዋለህ? እኔም ማቆል አጎቱ ሊሰርግ እንደሄደ እንጂ አንድ ፍሬ ጻል ይዞ እንደሚመጣ ነው በምን ማወቅ እችላለሁ? ጓደኛ አይደል? መቼም ሳይደውልህ አይቀርም። አይሆንም። እንዴት ጻል ልጅ አምጥተህ ታገባለህ አትለውም ነበር? እዚህ ሰው ከመጣ በኋላ ነው ነገርኝ ብልሽስ? እቺ ጻል ልጅ ያልስ መቼም ቢሆን አላማችን ማሳካት የምንችል አይመስለኝም። በዚህ ላይ ደግሞ ኪኪ ብለኔ ፍቅር ያለ አይመስለኝም። እሱ ላይ ያንቺ ትልቅ ጥፋት አለ። እንደለመርሱ ገላሽን አሳልፈሽ ለዝጠሽ ነው ትለይ ነው? የወንዶች ባህሪ ገና አልገባሽ። በተለይ እንደ ኪኪ ሴት ሳይሳድድ የኖረ ሰው የምታለፈው እንጂ የምትላፈው ሴት ልቡ ልታሸንፍ በጨራሽ አትችልም። የሆነ ሰዓት እኮ አገባሻለሁ ምናምን ሲቀባጥር ነበር። ለኔ ግን መጥቶ ለጊዜ ማሳለፍ እንጂ በፍጹም ለትዳር እንደማይፈልግሽ ነበር የነገረኝ። እሺ ምን ላድርግ? እየተላመድን ስንመጣ እኮ የእውነትን ፍቅር ይዞኝ ነበር። ይኸውልሽ ከሱ ፍቅር መያዝሽ እንዳለ ሆኖ ዋናው ፎከሳችን ግን ከቤተሰቡ የወረሰው ሀብት ላይ መሆን አለበት። እንዴ ይቺ ትንሽ የጻል ልጅ ትላንት መታ ቤተሰቡን አብስቶር ሲያየውማ አርፌ መቀመጥ አልችልም። ጭራሽ ነው የማላደርገው። እኔ የምለው ስለምን እያሰብክ ነው? ስለ አይንዬ ነው አይደል? ምን ባክሽ ስንድዬ፣ እኔ ትምህርት ምናምን ካለሽ ጊዜ ጀምሮ በቃ ውስጤ ምንም ሰላም የለውም። ግራ ገብቶኛል። ስንድ እስቲ ምናልባት አንቺን የምትሰማሽ ከሆነ እስኪ ምከሪያት። ምን ብዬ ነው የምመክራት? ህልምሽን አትኑሪ ብዬ? እኔ እንደዛ እኮ ለማለት ፈልጌ አይደለም። እንደሱ ነው እንጂ ኪኪ እንዴ እቺ ልጅ እኮ አላማዋም ግቧም ትምህርቷ ነው። ትምህርቷን ከዳር አድርሳ ራሷንም ወላጆቿንም ማገዝ ነው የምትፈልገው። እኔ ገንዘብ አለኝ አይደል እንዴ? የኔ ገንዘብ ለሷና ለወላጆቿ አንሶ ነው እንዴ? አንዳንድ ልሞች እኮ መዳረሻቸው ገንዘብ ብቻ አይደለም። ተባክሽ ተምሮ ተመርቆ ማረግ ይዞም ክብር ይዞም የመጨረሻ መዳረሻ መንገዱ ገንዘብ ነው። አለቀ። እሱ በማዕረጋቸው ማድረግ ለማይችሉ ሰዎች ነው። ልክ እንዳንተ ምሁር ነን ባዮች ማዕረጋቸውን ተሸክመው ለሚዞሩ። አዎ ልክ እንደዛ ሲሆን ማዕረግ ስም ብቻ ነው። እንደዛ ከሆነ ለምን ካለፈው ስተቴ እንድማር ትምህርቴን ካሰሩ ወደ ኋላ ተመልሼ መማር አልጀምርም?
ልክ በእኛ ጊዜ እንደነበረው ተማሪዎች እንዳይረብሹ ሴትና ወንድ አንድ ጋር ደባልቀው እንደሚያስቀምጡት ያሁንም አስተማሪዎች እንደዚህ ያስቀምጣሉ ማለት ነው እንዴ? እሱ ነገር አሁን አልቀረም እንዴ? ኪኪ አይንዬ በጣም ታማኝና ብልህ ሴት ናት። ህልሟንም ትዳሯንም ጠንቅቃ ታውቃለች። እባክህን ስጋት አይግባ። ነገሩ ምን አስጨነቀኝ? 2 ዓመት እኮ ነው። 2 ዓመት 12ኛ ክፍል ትምህርቷን እንደጨረሰች ፈተናውን ተፈተና ድንገት እንኳን ብታልፍ የሆነ ጉቦ ምናምን ሰጥቼም ቢሆን እንድትወርቅ ነው ማስደረጋት እንጂማ ዝም አይደለም። አንተ ቀልድም አይጠጋም ነው። እኔ ወደ ስራ ይሄድ። የምሬን እኮ ነው። እንደ አይነት ቀልድ መስማት አልፈልግም አልኩኝ ልጅ። እንዴ ሰነድ የምሬን እኮ ነው። እንዴ ኧረ በቃ 2 ዓመት ማን ይልፈንዳ እንዴ? ምን ነው እንግዲህ ዋጥ ማድረግ ነው። ህፃን ልጅ ማሳደግ ቀላል የሚባል ስራ አይደለም። 2 ዓመት 2 ዓመት እኮ በጣም ረጅም ጊዜ እኮ ነው። ታፍነሽ ሞት ሲያደርግ አንተ ደግሞ እኔ መች እሱን አልኩ? ምን ሆነ ነው? ብቻ ከዚህ ትንሽ ልጅ ፍቅር ያዘኝ እንዳትለኝ ዛክ። ትንሽዬ ልጅ አይደለችም። ስንቴ ነው ደጋግሜ የምነግርህ? አሁን 16 ዓመቷ ነው። ከ2 ዓመት በኋላ ደግሞ 18 ዓመት ይሞላታል። አይደለም 2 ዓመት ከ12 ዓመት በኋላ ራሱ ልጅቷ መልካ ይለወጥ። አንድ እንደሆነች ነው የምታረጀው። ታስታውቃለች። እንዴት? አንተ በምን አያትና ነው ስለሚስቴ እንደዚህ የምታወራው? በፎቶ ሳይኝ አይደል እንዴ? እጅ መዳፍ ብቻ ነበር የሚነበብ ይመስለኝ። ለካ አንተ ፎቶም ታነባለህ። አልቅበት ደግሞ ያን ያህል እንዳካበርክላት ቆንጆ የምትባል ሴት አይደለች እንዴ? በል በቢቢዬማ ቀልድ የለም። የቀረ ይቀራል። እሺ ይኸውልህ ቢቢዬ የምትለው አቃል ማለት ነው። አሁን ገና ቦታው ናቀ። አይዛክ አንዴ አቤት ውስጥ አቆራመጥኳትና ቢቢዬ ስላት እንዳለችኝ ብታውቅ። ምን አለች? ቀስ በል እንጂ ተረጋጋ። ምን ሆነ ነው? ለመተረብ ነው እና ታዲያ በኋላማ ለጉድ ነው የምተረበው። ህፃን ልጃችን ነው ወይ የምንወልደው ልጃችን ነው ወይ ቤቢ ያልኩ አላለችኝም? ህፃን ልጅ አይደለሁም አድጌያለሁ ልትለኝ ፈልጋ እኮ ነው። በግድ ልጅ አይኮን በእድሜ እንጂ። ይልቅ ቅድም ከሉላ ጋር ነበርም ሳይበላኝ ነበረው። ጥሩ እንኳን ደህና በላችሁ። እንደዚህ ፈልገህ ነው ወይስ ምንድን ነው? ማቹርዱን እንጂ ኪኪ በቃ ልጅቷ እንዲያጥፍታለች። ስለዚህ ይቅርታ ልታደርግላት ይገባል። ጥሩ ይኸውልህ ስትላት ከቤቱም ከህይወቱም ውልቅ ብለሽ ውጪ። በቃ ሙጫ ሆነሽ አትጣበቂበት በላት። ከህይወቴም ከራሴም እንድትወጣልኝ ይፈልጋለሁ። አልፈልጋትም በቃ። ይሄንን በደንብ አድርገህ ንገራት። ያንን ካደረገችልኝ ደጋግሜ ይቅርታ እንዳደረኩላት ትቁጠረው። አሁን ሚስቴን ከትምህርት ቤት ማመጣበት ሰዓት ደርሷል። እንሂድ። እንዴ አንተ ነህ እንደ ጻል ልጅ ከትምህርት ቤት ታመጣት? ምን ችግር አለው? ለከተማው አዲስ ነች። መኪና ከሚበላት እኔ ጅባ ማመጣት ምን ችግር አለው? አሃ እንዳይበሉብህ ፈርተህ ነው? አንተ ደግሞ ማን አባቱን ይበላብኝ? እባክህን ሂድ። አንተ ሰው ያዝጎጥልኝ ሂድ እባክሽ። ቁጭ በል። አረቀ ምንድነው እሱ? ምን ሆናችኋል? ምን ተፈጥሮ ነው? ይሄ ሰው ያምሮ ተነክቷል። ዝም በያት። ምንድነው? ገና ከመጀመሪያ ቀን ከጎረምሳ ጋር አፍራፍ ገጥ ማስተዋራ እኮ ነው ያገኘዋል። ኧረ ወዲያ እንዴው እንዴት አምሮባል እባክህ። ቆይ መጀመሪያ እውነቱን ጠይቀኝ ተረተኛ። አይኔን ማምነዋለሁ። አንቺ ብትዋሽኝም አይኔን አምነዋለሁ። ኧረ እባክህ ረጋ ለማለት ሞክር። ምን ሆነሃል? ሰውዬው ወፍፎልሻል እያልኩሽ እኮ ነው። አትሰሚኝም? ይኸውልሽ እንደውም ልንገርሽ፣ ከዚህ በኋላ ትምህርት የሚባል ነገር የለም። አርፈሽ ትቀመጫለሽ። ከዚህ ቤት ንቅንቅ አትይም። እሺ አይደለም? ይሁን ችግር የለውም። እንደዛ ከሆነ የኔ እናንተ ሁሉም እዚህ ጋር ይበቃል ማለት ነው። መጀመሪያ ውሎሽን አስተካኪ እባክሽ። እባክህ ረጋ ለማለት ሞክር። ሰከን በል እንጂ። ይኸውልሽ ለመጨረሻ ጊዜ ነው የምነግርሽ። ይሄ የመጨረሻ ማስጠንቀቂያ ነው። ከአንድ ጎረምሳ ጋር አፍላፍ ገጥሜ ሳወራ እገኛለሁ ብትይ መገኘት አይደለም ብታስቢው እንዲክክ ያለው ምን እንደማድረግ ይሄ ሰው ይርገጥ በልኝ። አለበለዚያ ከሱ ጋር መቀጠል አልችልም። እንዴ ናትና ይንጂ የመጨረሻ ማስጠንቀቂያ ወይ እንዴት ያመረበት ወጥሮታ። ቆይ የሚመጣው ምን ተፈጥሮ ነው? ሰውዬው አብዷል መሰለኝ። አረባ ካምፕ ቀስ በል እንዴ። ወይ ትርፍ ጉበት ካለ ንገረን እስቲ። እንዴ ምን እየሆንክ ነው? ጉበቱ ቀርቶብኝ ምን አለ ትርፍ ጨጓራ በኖረኝ።
በገዛቼ ጦስ አምጥቼ እንደ ባበሌ ላይ ጥምጥም ላርጉ እንዴ? ምን አይነት መከራ ውስጥ ነው የገባሁት? በእናትህ ምንድነው የሆንከው? ቆይ ለምን አትነግረኝም? እና አይኑን አልቀው ምን አለ ሌላኛውን እንደግሜለት ብለው ነው። አንተ ልጅ ግን ምን እየሆንክ ነው? እውነቴን ነው። አንተ ሰውዬ የማትረጋጋ ከሆነ በቅርቡ መጫለል አይቀርም። እንዴት እንደሆነ እኮ አላውቅም እንዴ። ገና አብረው ሆኖ ሳያቸው ምን እንደነካኝ አላውቅም። ልጁ ላይ ራሱ እንዴት ሮጬ እጄ ላይ ሁሉ እንደተከመርኩበት ራሱ አላስታውስም። ወይ ይሄ ፍቅር ቅናት ምናምን የሚባለው ነገር ይሄ ነው እንዴ? መቼም ይሄ እብደት ነው እንጂ ቅናት አይደለም ማለት። መቼም ምን ይሄ እብደት እንጂ ፍቅር ልለው አልችልም። አልገባም ጓደኛዬ። በቃ ልጅቷ የሆነ ነገሬን ተቆጣጥረዋለች። የሆነ ውስጤን ወስዳብኛለች። እንዴት ተጣልተን እንደዚህ ተበሳጭቼባት እንኳን መጥቼ እዚህ ቁጭ ብዬ እንኳን ተናፍቀኛለች። አይገርምም? ተው እንጂ እና ለምን አዝራት አልመጣም እንዴ? ትንሽ ያበዛው ግን አልመሰለም አንተ ሰውዬ? እሺ ቆይ ምን ላድርግ? እስኪ ይሄን አድርግ በለኝ። ምን ትመክረኛለህ አንተ? ምክሬን ማትቀበል ከሆነ ለምን ጉንጬን አለፋለሁ? ለነገሩ ያንተ ምክር ሁሌም አንድ አይነት ነው። ይኸውልህ እኔ የፈለገ ታምር ቢፈጠር አይንዬ መተው አልችልም። በቃ እሷ ልተዋት አልፈልግም። እንዴ ገና ለገና በአንድ ቀን ጎረምሳ የምታቆም ልጅ ቤት አስገብተህ በቀናት ማበዳ ማረ እንዴ? በርግጥ ልጁ ነበር እኮ ሲያስቸግራት የነበረው። እሷ እኮ አይደለችም። መቼም ፊት ሳሰጠው ተነስቶ ፊት ያለባትም አይደል? ማን ነው ፊት ያለባት? ምን ሆነሃል አንተ? እኔ ፊት ያለባት ብያለሁ? ምንድን ነው የሚሆነው? ያው ፊት ከሰጠችው ፊቱን ማይቱን ብዬ ነው። ቆይ ግን አንተ እያስፈራራኝ ነው እንዴ? እያስጠነቀቅኩ ነው እንዴ? እንዴት ነው ግን የሚዘለቀው? ሉላኔ መሰለኝ። በል በቃ ለነገሩ የማይረባ ወሬ ነው የምታወራው። አንድ ቁም ነገር ያለ እንኳን መስሎኝ ቁጭ ብዬ አንተ ማዳመጤ። ና ማን ሂሳብ አምጣልኝ እባክህ። እና መች ሚስት ልታስተዋውቀኝ አሰብክ? ያው ባትጋብዘኝም ለሰርጉ ሚስት ልበላት እንጂ ለምን ነገ ምሳ አልጋብዝህም ቤት? በዛውም የተንገበገብኩባትን ታያታለህ። አንተ ራስህ በዓይንህ አይተህ ትፈርዳለህ። አይሻልም እንደዛ? ኧረ ሂሳብ አልኩህ እኮ ማነህ? ኧረ ቀስ እባክህ አንተ ሰውዬ። እንዴ ምን እየሆንክ ነው እንዴ? ለመግባቱም ቸኩል ይሆናል እንዴ? ተው እባክህ። አይንዬ ቅናቱ እኮ ነው እንደዚህ የሚያደርገው። እባክሽ አትፍረጅበት። እሱም አናቱ ላይ ወጥቶ እንደዚህ የሚያስፈነጨውን የቅናት ጋኔል መቻጣውት። አንቺ የቅናት ዛር እኮ መጥፎ ነው። አይንዬ እድለኛ እኮ ነሽ። ቢያሚወድሽ ባላለሽ እንዴ ለምን አየሽ እያለ የሰው እያጎነ ድንቄም ወደድቲ። እኔ ግን ደስ ነው ያለኝ። የሰው አይን ስላጠፋ ነው ደስ ያለሽ? አረ እንደሱ አይደለም። የኪኪ አይን ስለተገለጠልኝ ነው ደስ ያለኝ። አሁን ኪኪ ቢያንስ እንደ በፊቱ ስሜት አልባ ፍጡር አይደለም። ሰው እያፈቀረ ሰው መውደድ እየጀመረ ነው። ለዛ ነው ደሞ ትማሪ ማለቱ። አንዱም ለሱ ብዬ መሰለኝ ከሀገር መውጣቴ። ለኪኪ ብለሽ ነው ወይስ ለትምህርት ብለሽ ነው ሀገርሽ ወጣሽው? አንቺ ቀልጅብኝ ግድ የለም። እኔ ልጅነት ህልምን ሆኖ ለማየት እንዴት እንደቻኮልኩኝ ባወቅሽ። አሁን ነው የት ሄዶ ነው? ምን ነው ናፈቀሽ እንዴ? ረውዲ አንቺ ደሞ ነገር አይሰለች። ዝም ብለሽ ጠጉሩን ጎንጉኝ በቃ። አይንዬ አደራሽን እንግዲህ ሁሉም ነገር እንደነገርኩሽ ነው። ቋው ሲገባ ምንድነው የምትይው? እስኪ ንገሪ። የታምሽታ ነው አንተ በውድቅት ሌሊት የምትገባው? እንደዚህ ነው የምለውማ። እንዴ አይንዬ እየቀለልሽብኝ ነው አይደል? እኔ እኮ መታረቂያ ሆናችኋል ብዬ አስቤ ነው እንዲምለፋው። እንዴ በዳዩ ግን እኮ ራሱ መስሎ ነው። እና ሰበዳይ ይቅርታ ቢጠይቅ ምንድነው ችግሩ? እሱማ ችግር የለውም ብዬ መሰለኝ እዚህ እየተርማጠመጥኩ ያለሁት። ስለዚህ ምን ትይዋለሽ ማለት ነው? ቆይ ግን ባልለው ስንድይ ኡፍ ቆይ በትዩ ምን ትሆኛለሽ? ካልሽ እንግዲህ እሺ ምን ይደረጋል? መቼም ተኳርፎ ትዳር አይሆን። ስለዚህ አሁን ምንድነው የምትይው ንገሪ። አኩርፈኝ ነው እስከዚህ ሰዓት አምሽቴ መጣው? ውይ አይንዬ ነገሩን በሙሉ አበላሽሽ። ምንድነው ሁሉ ግርግር?
ለነገሩ ላኩራፊ ራቱ ቁርሱ ነው። በል በደህና እንደገባ በደህና ገባና ተጋደ። ኧረ አይደለም የቀለደች እኮ ነው። ይሄን በሙሉ ያዘጋጀችው ላንተ ብላ እና ኮርታሎ አኩራፊ ምናምን የምትለው ለነገሩ ምንም የሚያዘጋጀችው ነገር እኮ ያጠፋችውን ጥፋት የሚክስ አይደለም። ለጥፋቷ ደግሞ ግዴሌ ወርቅ ይቅርታ መጠየቅ አለባት። ሮዲያ ደግሞ አንቺ ነሽ አስጠቂ። በል በደህና ከመጣ በደህና አይደል ግባና ተጋደ እንጂ። ቆይ አልገባኝም። እራቱስ ቁርስ ይሆናታል። እሷ አይደልሽ ኮርታ አኩርፋ ምን አይደችው? ቁርስ ይሆናታል። በቃ ለእኛ ላንቺ ግን አቅርቢና እንብላ አይሻልም? አቀራሪው እንዴ ይቺ ልጅ እንደምንም ብለን ከጎኑ ማራቅ አለብን። አለበለዚያ ያሰብነው ነገር በሙሉ ማሳካት አንችልም። ያሰብከው ነገር አለ? ኪኪ ትምህርት ቤት ላይ የሆነ ልጅ ሲያወራት እንደነበረ ነግሮኛል። ማለት ገና በመጀመሪያ ቀን? አይ ልጁ እንኳን ያስቸግራት ነበር። እንደውም ኪኪ አንድ ሁለት የቦክስ ብላ መጥቶታል። ለሷስ ልጅ የሰው ጥርስ ያልቃል። እኔ ግን አበሩ እያልራስ ማንን ሲጎተኝ ዝም ብሎ ነው የሚያየው። ታለቅሻለሽ? ታውን ራሱ አንቺ ልጅ ምን ይሆንሽ ነው ግን? እንዴ እንደ ጻል ልጅ ለምራው አክተም ታርጊው? እሺ ምን ላድርግ? ይኸውልሽ መጀመሪያ ቆምሽን አስተካክል። እንዴ እንደ ሴቶች እስቲ ቢያንስ እንኳን ቆጣ ኮስተር ለማለት ሞክሪ። ምን ያሰብከው ነገር አለ? አብራት የሚማረው ልጅ እንደምንም ተከታትለሽ ሄደሽ ታናገራለሽ። ከዚያስ? መጀመሪያ ልጁን በደንብ ተዋውቂና ቀጥሎ ስለሚሆነው ነገር እነግርሻለሁ። ከዚያስ? ከዚያ ደግሞ ይሄ ነገር ከተሳካልን ልጅቷን ዳግመኛ ወይቷችን እንዳንመሳት እናስወግዳታለን። እሺ? ስንትዬ ላግዝሽ? ወይ አይንዬ ማይን ላሳየካሽ እኔ ከምን ታዲያ ብለሽ ነው? እንግዳ አለብን እንዴ? መቼም ባለ አንዴ ማይን አይቷል ብለሽ ነው አይደል? ለማንኛውም ጓደኛው ለምሳ ይመጣል። ያው ግረ መንገዱን አንቺ ለማታወቅ ነው። ጓደኛ አለው? አይገርምም። እስካሁን ጓደኛ እንዳለው ነግሮኝ ያውቅ። የሚነገር ነገር ይሉ ይሆናል። ምን ነው ጓደኛውን ግን የምትወጂው አትመስይም። ቆይ አሁን እሱ ምን ይወደዳል? ወይ አይሰራ ወይ አሰራ እንደው አመሉን አለሳልሶ የጓደኛውን እጅ መጠበቅ ብቻ። ይሄን ያህል እንደው ኪኪ ቀየመኛል ብዬ ነው እንጂ ለሱና ያቺ ማነች የሚሏት ሉላ አይደለም ምሳ ሰርቼ ላበላ ይቀርና እዚህ ቤት ባሊያቸው ላ ደስቲ ሲያይሽ ግን ሰው እንደዚህ የምትጠያት መስይም። አይንዬ ሰው ሁሉ ሰው ነው እንደሚመስልሽ? እሱማ ልክ ነሽ። ጤፍም ሁሉ ጤፍ አይደለም። ለማናቸውም አሁን ምን ላግዝሽ? አንቺ ቤቱን አስተካኪ። የምግቡን ጉዳይ እንኳን ለኔ ተይልኝ። እኔ ምልሽ ኪኪ ያልተነሳም እንዴ? እሱ ምን እኔ ትምህርት ቤት ሲኖርብኝ ብቻ በጧት ይነሳ እንጂ ቅዳሜና እሑድማ እረፍቱ ነው። አይንዬ እዚህ ቤት ላይ ግን ምን ያህል ድምቀት እንደሆነሽ ታውቂያለሽ? አንቺም አንቀነንሹ። አሁን የኔ መምጣት ምን ሆነ ድምቀት የሆነው? ቤት ያለ ሴት ቀፎ ያለ ንባዶ ናችሁ ሲባል አልሰማሽም? አንቺው እንደዚህ በደንብ አድርገሽ አሙጋግሽኝ እንጂ ባይተብየውማ ከሙገሰ ይልቅ በቀሳ ቀንቶታል። በእንግዶች ሳይመጡ በቃ ሰንዳ ላርገው። አንቺም በዚያው ራስሽን ሰንዳ አድርጊ እሺ። ከዛ በፊት ማጀቱ አይቀድም። አይኒ ብታይ ዛሬ ቀኑን ሙሉ ቤት ውስጥ ስራ በዛብኝና አንስክም እንዳለ ይመስላል። አይዞሽ እኔም ትምህርት ቤት እየዋልኩኝ ምንም አላግዝሽ። እስኪ አረፍ በይ ወደሱ ጋር ደመበይ። እሺ እኔ ምንሽ ሰነዱ አረ ነገሩ ተባባሰልሽ። ብዙ ምን አለ የሆነ ነገር ጣል ብታረግበት። አንተ ምን አለ ቲሸርት ነገር ከላይ ጣል ብታረግበት።
ምንድነው ከላይ ብቻ እኮ ነው ራቁቴን የሆንኩት እና ከታችም ሆነ አምሮ ነበር። ለማንኛውም ወገለል በልኝ ወገለል አድርግልኝ እንዴ አሁንስ አበዛሹ ደግሞ ከቦታው የት ነው ገለል የሚልልሽ ኧረ ጉዴ ፈላ ኧረ ደስ አልቻልኩም እንዴ አራውንስ በገዛ ቤት የተጨቆ የት ነው ትኝ አንቺ ማሳጅ አንቺ ጋር ፍጭ ምን አለብሽ የልቁርስ ማዘጋጅ በቃ ለለባስ አለይዛም ዲያውስ ሄዶልሽ አልባክሽንሽን ግለጭ አንቺ ደግሞ ቆይ እኔ የምለው ቤት ውስጥ ሁለት ሴት አለ ምን አለ ራሱ ሸፈን ቢያደርገው አይንዬ አንቺ ግን ሴት ነሽ እንዴ እና ወንድ ነኝ አንቺ ደግሞ እንደ ነገር አማረልኝ አስም ብለሽ አትበጥረኝ እንደ ባገኘሽ ነገር ዝም ብለሽ መገልፈጥ ለማንኛውም ዛሬን ፈጽሟል ያልኩሽን ጉዳይ ለመፈጸም በደንብ ተሰቃቂ አሁንም ቢሆን እቅዶቻችን በደንብ አልገቡኝም ከመሆን ሉላ ቀልጠፍ በይ እንጂ አሁን ምን ስራ እንዴት እንደሚሰራ ላስረዳሽ እሺ አብራት የሚማረው ልጅ ካገኘን በኋላስ ጠቀም ያለ ገንዘብ ሰጥተሽ ለትልቅ ስራ እንደምንፈልገው ትነግሪዋለሽ ልጅቷ ግን እሺ የምትለኝ ይመስላል ስራ ላይ ያትኩን የሆነች አራስ ደብር ነገር ናት በሆነ መንገድ ሁለቱም አንድ ላይ ሆኖ ማየት አለበት መቼም የት እንደሚሆን አልነግርሽ አልጋ ላይ ኮኪ አልጋ ላይ ሁለቱም ሰምና ወርቁ ነው ማየት አለበት በቃ ይሄንን ካደረግን እኮ ስራችን ይጠናቀቃል መቼም ይሄ ስራ እንዴት እንደሚሰራ እንዳስረዳሽ አትፈልጊም አይደል ግን ከኔ ጋር እሺ ብላ ሻይ ቡና ምትል ይመስላል እንደምንም ብለሽ አግባባታ ባለፈው በተፈጠረው ነገር ይቅርታ እንድታደርግልኝ ፈልጋለሁ ምናምን ብለሽ ሻይ ነገር ጋብዣት ከዛም ተጣጣበት ነገር ላይ የእንቅልፍ ጊዜውን ጨምረሽ ከልጁ ጋር እንደሚተኙ ማድረግ ነው በቃ አለቀ ማለት ለልጁ ጠብ የሚል ነገር ሰጠዋለሁ እንዴ ለሱማ በኋላ በኮኪ ለሚደርስበት ድብደባ ማካካሻ ምን ቀም ያለ ገንዘብ ትሰጪዋለሽ በርግጥ ፕላን ጥሩ ነው ማለት ይሳካል ከሆነ የባይሳካ ሌላ ነድፋለሁ መቼም ያቺ ትንሽ የልጅ ትላንትና መጣ ይሄን ለዘመናት የለፈውበትን ሀብት ያየው ሲወረስብኝማ ዝም ብዬ ማየት አልችልም በጭራሽ አላደርገው ምን ዛሬ ምሳ ቤቱ ጋብዘኛል ያልከው ሚስቴ ላስተዋውቅ ምናምን እያለ ነበር ያዘጋጀውለትን ጽዋ አላወቀ ከሚስቴ ጋርና አንድ ላይ ጽዋናን ሳይለኛል ቀል ብታስደበድበኝ ነው እንደመጣኝ አንተ አያት አይደል እኔን ግስላ አራስ ነብር እኮ ነች እኛስ እንሄዳለን ይብላኝ ለክራዩ ማለት አሁን ነው ስማ የኔ አይንዬ በክብሯ በማንነቷ መቼም የማትደራደር የሴት ኩንቆች አንዴ ወዳስን ታቆምልኝ ያው ያንተ ነገር እኮ ከጀመርክ ማብቂያ የለም ብዬ ነው እንጂ ስማ አጎቴ ጋር ሄድኩበትን ቀን እንዴት እንደማመሰግነው ብታይ ፍቅሩ አንዱ ቃቤ አናት ላይ ወጥቷልና ምንም የሚጣል ነገር የላትም ስለ ልክ እንደ ወሬ ስጋ ማለት ነው ስማ ሰውዬ እንደኔ ወጣ ብለ ዋጣጭን አትፈልግና እንዲቆመት ከራለ እውነት ለመናገር ግን ልጅቷ ግን ልጅ ነበረች ስትል እንደ መልኳ አመሏ ካማረ ማለት ነው ኦራ ወንድሜ ተውልኝ ቁጡነቷን ከሆነ እኔ ራሴ በጣም ነው የምፈልገው ምክንያቱም በጣም ወድጄዋለሁ በጣም ተመችቶኛል ይቅርታ አድርግልኝና እኔ ከክፍለ ሀገር መጭቶች ምናቸውም አይምትኝ መቼም የኔን አይንዬ አይጨምርም አይደል የነግግረ ይኸውልህ አንተ ማለት እኔ ጓደኛዬ ነኝ ከጓደኛም በላይ ወንድሜ ነው ይሄንን ደግሞ በደንብ ታውቃለህ አይደል ልትሞት ነው እንዴ ምን ነው ወሬ ሁሉ ኑዛዜ መሰለ እንደዚህ ስትደሰት ማየት እንጂ ስትከፋ ማየት አልፈልግም የኔ ምርጥ ወንድም አንተም እኮ ጥሩ ወንድሜ ነህ መቼም ፀሐይዋ አይደለም አይደል እንደዚህ የሚያናግር ይሄ ትምህርት ቤት አገኛት ነው የማይልከው ልጅ ግን ምንም አላማረም ለሷ አታስብ ችግር የለውም እኔ ቀድሜ እኮ የሚገባውን ዋጋ ስለሰጠሁት ምንም ነገር እንዳታስብ በነገራችን ላይ እኔ እንደው ሰሞኑን እኮ ይሄውን ነገር እየነገረች በጣም እየሳኩ ነበር የሚቀመጥበትን ወንበር ሳይቀር እኮ ቀይሯል እኮ ነው ያለችኝ እሷ በዚህ ካለፈች እሱ በዚህ በኩል ነው የሚሮጠው ለማንኛውም ግን እየተጠነቀቅ ምን ነው ማስፈራሪያ በዛ በነገራችን ላይ በትምህርቷ ጉዳይ ራሱ ያው እንድታቋርጠው ለማድረግ ስንድዬን አግባቢልኝ ብያት እያግባባቻት ነው ከዛማ አዲስ አበባ ላይ ታይቶ የማይታወቅ ዲድ ያለ ሰርግ ደግሳለሁ እንደገና ደግሜ ያገባታለሁ ያንን እንቡጥ የመሰለ ገላ
አድርጌ በቃ የሚሆነውን ታውቃለህ አይደል? ካገኘው አይደል? ዛክም በሰላም ነው? በጣም ኔጌቲቭ እየሆንክብኝ እኮ ነው እንዴ። እስኪ አምጣው። ምን ነበር አምጣልኝ የደሙ ሸማ የሚለው ሙዚቃ የለም? ዛሬ እንደውም እሱን እየሰማው ነው ቁጭ ብዬ መቀመቀመው። ክብሯን ከክብሬ ነው ምደባልቀው አልኩ እኮ። በክብሬ ነው ያልከው? አልኩ እንዴ? ሳከው አልጠማ እንጠጣ። ከዛ በፊት ግን አንድ ማናገር ነገር አለ። ምን ነው? ምን ሆናል? ምን ነው? ሰላም አይደለም እንዴ? እኔ የምልሽ አይንዬ፣ የባልሽን ጓደኛ ግን እንዴት አገኘሽው? አንቺ እንዳስቀመጥሽው ልበልሽ? ቅድም ግን አይንዬ እጅሽን ወደ ከንፈሩ ሲያስጠጋ አዲ በጥፊት አለሽልኛለሽ ብዬ ጠብቄ ነበር። አይገርምሽም? ከራሴ ጋር ስንት ታግዬ መለስኩት እንጂ እሱማ ዳርቶኝ ነበር። የሆነ ዋልጌ ነገር ነው። ይኸውልሽ አይንዬ፣ አሁን አንቺና ኪኪ አዲስ ህይወት እየጀመራችሁ ስለሆነ ኪኪ የቀድሞ ልማዱን በሙሉ መተው አለበት። ለዚህ ደግሞ ያንቺ እገዛ ያስፈልገዋል። ያንቺ እገዛ ስትይ አልገባኝም። ምን መሰለሽ፣ ለምሳሌ ያህል ማለት ነው ድርጅቱን ራሱ ማስተዳደር እየቻለ ማናጀር ቀጥሮ ነው የሚያሰራው። ይሄንን እንኳን እሱ ነግሮኛል። ቤተሰቡን ባጣ ጊዜ ህይወቱን እንደዛ ሲመሰቃቀል አንድ ሰው እንኳን ተው ያለው የለም። ይሄ ያየሽውን ጓደኛውን ጨምሮ። እኔ ምለው ግን ጓደኛው ሌላ ስራ የለው? ለምን ይሰራል? መኪናን ጨምሮ እያንዳንዱ ነገር የሚጠቀመው ኪኪን ነው። የሚፈልገውን ነገር በኪኪ ገንዘብ እያደረገ ነው። እና ለምን ይሰራል? የምርሽ ነው? የኪኪ መኪና ነው እየነዳለው ነው የምትይ? በእናንተ ገንዘብና መኪና እንደፈለገ የተመነሸነሸ ነው እኮ እያልኩሽ ነው። ለዚህ ነው ያንቺ ገዛ የሚያስፈልገው። ይገርማል። ይኸውልሽ አሁን እዚህ ላይ ያንቺ ውሳኔ ያስፈልገዋል። ጠበቅ ማድረግ አለብሽ። ዛክ እሱ ነገር ግን ይሆናል ብለህ ነው? ያው የልጅቷን ባህሪ ታውቀዋለህ። ትንሽ ወጋ አጥባቂ ቢጤ ናት። እኔ በግድ ሰላይሽ ሊሆን አላላት። ሹፌሩ ሾኜ ከትንዴታ መጣሻለላትና በዛውም መግቢያና መውጫውን በደንብ አጣራል። እንዳልክ እስኪ ብቻ የሚሆነውን አብረን እናያለን አይሻልም? ግን ስለ መልካም እና ቀና አስተሳሰብ በጣም አመሰግናለሁ። አሁን እንሂድና እንጠጣ። አሁን ሄዳ ጓደኛ ግን ምን ነው ለመሄድ ተኮለሳ? ጉደኛው ማለቴ ጓደኛው መቼ ጣፈጠ ነገር ይወድለታል ብለሽ? ወይ ሰንዱ አንቺ በቃ የለየልሽ አሽሟጣጭ ሆንሽ ማለት ነው። ቆይ ግን ስራው ምንድነው? ምንድነው የሚሰራው? አይሎ ስራም ጭምር ነው የሌለው ማለት ስራትን ጭምር ያለውም ወይ ለማለት ፈልጋ መሰለኝ። ግን እኔ ማቀው ነገር ሰንዱ ይሄ አንቺ ስራ እንደሆነ በደንብ አድርጌ ነው ጠንቅቄ ማቀው። ለማንኛውም አሁን ቡናችንን እንጠጣና እኔ እናንተ እንደባልና ሚስት ብዙ ምናወራቸው ነገሮች አሉ። እንዴ አታፍሪም እኮ አንቺ መቼም ክፍል ውስጥ ብቻዬን ማደር ፈራው ልትኝ እንዴ? እና ከፈራው ስንድ እያለችልኝ አይደል? ምን ነው አንተ ቤት ውስጥ ከኔ ውጭ ሰው የለም አልከሳ? አይ እኔ ግን እፈራለሁ። ምክንያቱም ያው ደግሞ ብቻዬን ተኝቼ ባዶ ክፍል ያው በፍርሃትና በማይሆን ነገር ከምወዘጋገብ የሆነ የቅርቤ የሆነ ሰው አብሮኝ አጠገቤ ቢተኛ ደስ ይለኛል። ይሄ መጣጣው የማሽን መጠጥ አናት ለወጣ መሰለኝ። ጀመረ ደግሞ መደባለቅ። ለማንኛውም መጠጡን መቀነስ ቢቻል ደግሞ መተውም አለብህ። ከዚህ በኋላ ማምሸትም ማቆም አለብህ። ይሄ ስራ ፈቶ ከማንም ጋር ሲንቀዋለሉ ማለሉ ማቆም አለብህ። ሌላስ እንዳቆም የምትፈልጊው ነገር የለም? አሮጃ እንግዲህ አንድ ሚስቴ ብለህ እዚህ ቤት አምጥተኸኛል። ከዚህ በኋላ እኔ የምልህን ነገር ወደም ሆነ በግድ መቀበል አለብህ። እንደዛ ከሆነማ አንቺ ምን የምልሽን ነገር መቀበልና መስማማት አለብሽ። በትምህርቴ ብቻ አትምጣብኝ እንጂ ሌላ ወደው ገብስ ነው። አንቺስ በመጠጥ የመጥሽ የለ እንዴ? እንዴ ወዴት ያው ወደው ገብስ ነው አላልሽም? ጠጣ ገብስ ነው። የተከለከሉት ነገሮች ሁሉ እንዳሉ ሆነው ማለት ነው። ለማንኛውም ሹፌር ቀጥሬልሻለሁ። የምን ሹፌር?
አንቺን ከትምህርት ቤት ወደ ቤት የሚያደርስ ነው። የሆነ 30 ደቂቃ 40 ደቂቃ በእግርሽ ስትጓዥ ሳይሽ በጣም ነው ያሳዘንሽኝ። ማን ቅጠርልኝ አለ? ያው አንቺ ስትቸገሪ ያለ ማየት ብዬ ጓደኛዬ ከትምህርት ቤት እንዳይመላለስሽ ቀጠርኩት። እንዴ ያው አልጌ ጓደኛክ በስተመጨረሻ ስራ ሰርቶ ሊበላ ነው በለኛ። ሌላ ተንኮል ካላሰበ በስተቀር እንዴት አንተ እያለክ ሌላ ሰራተኛ ይቀጠርላታል ለማለት ፈልጋ መስለኝ። ምን አለ የምታወራው እኮ በአማርኛ መሰለኝ። ትሰማኛለህ? እኔ ሀገር ቤት እያለሁኝ በእግሬ የ3 ሰዓት መንገድ እየተጓዝኩኝ ነበር መማር። ኩሽ አይገርምም? ይሄን እንደምትለኝ እርግጠኛ ነበርኩ። ለዚህ ነው ብዙ የምናወራው ነገር አለ ያልኩ። ትሰማኛለህ? ከኔ ጋር እስከ ኖርክ ድረስ እኔ የምልህን ነገር ቀጥ ሰጥ ብለህ መስማት አለብህ። ለጥ ያልሽውን ሰምቼዋለሁ። ይሄ ቀጥ ያልሽው ግን አልገባኝም። እስካሁን በራስህ ላይ እየቀለድክ የኖርኩ አይበቃህም? በራሁን ለማንኛውም ግባና ተኛ። መቼ እንዴ? ምን ማለት ነው? ገና እኮ ነው ሰዓት። አይተሽዋል እንዴ? እና ከዚህ በኋላ ወዴት ልትሄድ ነው እንዴ? አይታይሽም እንዴ? ገና እኮ ቀን እኮ ነው። ጀንበር ካዘቀዘቀች በኋላ የምን ቀን አለ ደግሞ? እንኳን ወደ ባለትዳሮች ፓርቲ በሰላም መጣ። እንግዲህ ቻል ማድረግ ነው። ኧረ ኬኪ ተዛለቅናታ። እኔን ግን ትንሽ አበዛሁት መሰለኝ። አራይንዬ እንደውም ከጠበቅኩት በላይ ሆነሽ ነው ያገኘሁሽ። ግን ሲደነግጥ በጣም ነው የሚያሳዝነው። እውነት አንጀቴን ነው የበላው አይደል? ደግሞ ይሄንን በሌላ ነገር አስበዋል። አይዲዬ ገና የሚጠበቅብሽ ብዙ ነገር አለ። አንቺ እኮ ማለት ለኪኪ ከፈጣሪ ተላሽ መልአክተኛው ነሽ። ቤተሰቡን በአንድ ጀንበር ካጣ በኋላ የኪኪ ህይወት ምን ያህል ተበላሽቶ እንደነበር እኔና ፈጣሪ ብቻ ነው የምናውቀው። የእውነት አንቺ ግን ከእህትም በላይ እኮ ነሽ። አሁን አንቺ የዚህ ቤት ሰራተኛ ነሽ ቢባል ማን ያምናል? እንዴ ስትይ ኪኪ ብቻ እንዳይሰማሽ እኔ የለሁበት። ኧረ እኔ ለራሴም ደግሜ ያልለው። ብቻ ግን አንቺን የሰጠኝን አምላክ አመሰግነዋለሁ። ላቅፍሽ ይችላል ይቻላል። በቃ እኔ ውስጥ ያለውን ስራ ልስራ። እሺ እኔ ግን ሹፌር አልፈልግም ያለችበት ምክንያት ምንም ሊገባኝ አልቻለም። ምክንያቱ አሳማኝ አይደለም እያልከኝ ነው? አንተ ካመንካት አላውቅም። እኔ ግን ምን ሆናል ዛክ? እንዴ ምን ነው እቺ ልጅ ከድሮ ጀምሮ ነው ማቃት አልክ? እዛ ትምት ያሉት ነው ጮሎች አንተ ስለማታውቃቸው ነው። ገና በአንድ ቀን ይሄ ሁሉ ጎረምሳ ካመላለሰች ደገምገም ስታደርገው ደግሞ አስበው እስቲ አንተ። እና ምን አባቴ ላድርግ እኔ? እንዴ ያስቀመጥኩላትን ምክንያት በጠቅላላ እኮ አልቀበልም አለች። ትምህርትሽን አቁሚ አላቆም። እሺ ቢቸግረኝ እኮ ቤት ድረስ አስተማሪ ላስመጣልሽና ያስተምሩሽ አልኳት። ምንድነው መጠጡ ቤት ይምጣልና ጠጣ ሲባል ጫጫታ ውስጥ እንዳሉ ሰካራም እኮ ነው ነች። ግግም አላለችም። አረ ጭራሽ ብላ እኮ ከአንድ ሰዓት በላይ ካመሸ እዚህ ቤት እንዳገባ ብላኛለች። ጭራሽ ሰዓትም ተበጅቶልሃል። እንደዛ ነው ነገሩ። በነገራችን ላይ የሚያስጠላ ገደብ ቢሆንም እኔ ግን ተመችቶኛል። ምክንያቱም ልጅቷን በጣም ወድጃታለሁ። በቃ አላህ ሊሆን ደስ ይላል። ያው ትዳር ማለት አሁንስ እኔ ካንተ ለቀኔ ለራስ ያዘንኩ ወንድሜ አንቺንም በጊዜ ከኛ ጋር ይቀላቅልሽ። ለማንኛውም አሁን ሰዓት እየሄደ ነው። እሷም እየደወለች ነው። ቶሎ ልግባ። አንተ ዘና ፈታ ብለህ ግባ ወደ ቤት። ቻው። አሁንማ ጭራሽ እኮ ሁሉና ዳሩ እኮ ከሷ ጋር ብቻ ሆኗል። አደርስል አባባሉ ነው ባክሽ። የሆነ ነገር ካላደረግንማ በጭራሽ እቺ ልጅ የምትቻል አይነት አይደለች። እኔንም ካሁኑ ደደችኝ አልመሰለኝ። አንተም እኮ አገባቡን አላወክበትም።
እንደዚህ አይነት ሰው ተለሳልሰ ገብተህ ካልጎዳው በጣም ከባድ ነው። አሁን ስላልኩሽ ነው ቤት ስራ ብቻ ስሪልኝ። ልጅቷን ስለመቅረብ ላስብ ብዬ ነው እንጂ ሌላው ነገር አያሳስብም። ትምህርት ቤት ያለው ልጅ እንኳን አንቢ ብለን እነሱም ቤት የለበሰ ዩኒፎርም ተማሪ አግኝተን አንድ ላይ እንድተኛ እናደርገዋለን። በርግጥ ይሄ ሐሳብ ሳይሻል አይቀርም። እኔ ግን ልጅቷ እንዳምናት በተቻለ ግፊት እያደረኩበት። ለማንኛውም አንቺ የምልሽን ነገር ብቻ አሳክልኝ። ታውቂያለሽ እንደዚህ ደስተኛ ሆናለሁ ብዬ ግን አስቤ አላውቅም ነበር። በጣም ደስተኛ ነኝ። እኔም ባንተ በጣም ደስተኛ ነኝ። ታውቃለህ ግን ያጎት ሰርግ ቀን እኮ መጀመሪያ ያየሁ እኔ ነበርኩ። የምርሽ ነው? አዎ የዛን ጊዜ ትንሽ ሞቅ ብሎ ነበር። መሀላቸው ገብተህ የሚያስቅ ጭፈራ ስትጨፍር ሌሎቹ እየሳቁ ነበር። እኔ ግን ፈዝዤ ሳይህ ነበር። አንቺ ነበርሻ መጀመሪያ ያየሽኝ? አዎ